አሻም እንዴት ናችሁ? ሰላም ናችሁ? የምወዳችሁና የምትወዱኝ የአሻም ቤተሰቦች ሰላም ናችሁ? ዛሬ እንግዲህ ጃንሆይ መስዬ ነው የመጣሁት። እሳቸውን ወክዬ ነው። ምክንያት አለኝ። የወንበሩ ራሱ እንግዲህ እሳቸው የሚቀመጡ ትክክለኛ ወንበር ነው፣ እሳቸው የሚቀመጡበት ነው። ዛሬ ፕሮግራማችን እንግዲህ ከዛ ጋር የተያያዘ ይሆናል ማለት ነው። እንደምታውቁት እንግዲህ በኢትዮጵያ ውስጥ ብዙ ጊዜ ወራቶች አሉ። የህዳር በሽታ የሚባል አለ። የግንቦቱ መፈንቅለ መንግስት፣ የታህሳሱ ግርግር የሚባል አለ። የታህሳሱ ግርግር አለ። እንግዲህ የታህሳሱ ግርግር ትላንትና ከተጀመረ 60ኛ ዓመት ደፈነ። ታህሳሱ ግርግር ዛሬም 60ኛ ዓመቱ ላይ ነን ያለ ነው። ያንን በተመለከተ ነው እንግዲህ በቀዳማዊ ኃይለ ሥላሴ የተደረገው መፈንቅለ መንግስት የሆነ እሳቸው ነው ከያደለ እኔ ላይ ያደረ መፈንቅለ መንግስት ወንበሩ ላይ ቁጭ ያለው እሳቸውን ካባርግ ያለው ወንበሩም የእሳቸው ነው። እንግዲህ ትክክለኛ ወንበር ነው ቅድም እንዳልኳችሁ ማለት ነውና 60ኛ ዓመቱን ምክንያት በማድረግ ነው የምንዘክረው ማለት ነው። የታህሳሱ ግርግር የተባለው ማለት ነው። ይሄ ግርግር እንዴት ተነሳ? በአንድ ቀን የተነሳ ግርግር አይደለም። ቀደም ሲል ሲጠናከር ሲብላላ አይደል ነው። ግርግሩን እንግዲህ የጀመሩት እንግዲህ መፈንቅለ መንግስቱ የጀመሩት ክብር ዘበኛ ወታደሮች ናቸው። ክብር ዘበኛ ወታደሮች ደግሞ ቀደም ብሎ የተዘጋጁበት ናቸው። በዚህ መንገድ ማለት ነው። በነገራችን ላይ ከሁለት ወገን ነው። ከተማሪውም አለ ከወታደሩም አለ። ወታደሩ ሲባል ክብር ዘበኛ ብቻ ሌላውን አይወክልም። የክብር ዘበኛ ወታደሮች እንዳልኳችሁ እንግዲህ ቀዳማዊ ኃይለ ሥላሴ በጣሊያን ጊዜ ከተወረርን በኋላ ምንድነው ያደረጉት? የተማረ ሰው ቢኖርን እንደገና የተማረ የሰለጠነ ወታደር ቢኖር አንወረርም በሚል ነበር እንትን ያደርጉት። ያኔ ወደ ማጭው ጋር እኮ የሰለጠነ ወታደሮች አይደሉም እንዴ? በዚህ መንገድ ነው እንግዲህ አሁን እናስተምራቸው በሚል እንግዲህ ተምሮ የመጡ ተማሪዎች አሉ። በነገራችን ላይ 7 ተማሪዎች በዛን ጊዜ ሄደው ተምሮ መጡ። ከዚህ ከንትሩ በኋላ ማለት ነው፣ ከጣሊያን ወረራ ማለት ነው። በብቃት ተምሮ መጡ የሚባሉት የነ ገርማሜ ቡድን ነው ማለት ነው። 7 ተማሪዎች ውጭ ሀገር ሄደው ተምሮ መጥቷል። ዋና ለመፈንቅለ መንግስቱ አብላይ የነበሩትም እነኚህ ናቸው። በነገራችን ላይ ገርማሜ ስለ ሁለት ነው። ገርማሜ ነው አለ፣ ገርማሜ እንዳፍራሽ አለ። ገርማሜ እንዳፍራሽና ገርማሜ አብረው ተምሮ የመጡ ናቸው። እነኚህ 7 ተማሪዎች ራስ ምሩ ቤት ይዶልቱ ነበር። እዛ ለውጥ ለማምጣት ማለት ነው። ለውጥ ለማምጣት ይዶልቱ ነበር ማለት ነው። ይዶልቱ ሲባል እንግዲህ እነሱ ሀሳብ ነው። ኢትዮጵያ እንግዲህ መመራት ያለባት በዘመናዊ መንገድ ነው። ኋላ ቀር አስተዳደር፣ የንጉሥ አስተዳደር መውደቅ አለበት በሚል ነው። እነኚህ ሁኔታ ክብር ዘበኛ ውስጥ በጣም እየተብላሉ ሄደው ነበርና እዚህ ውስጥ ማን አስገባ? ገርማሜ። ቅድም እንዳልኳችሁ ወታደሮችም አሉ። የክብር ዘበኛ ወታደሮች ኮሪያ ሄደዋል፣ ሰልጥነዋል፣ ብዙ ነገር አውቀዋል። ከነኚህ ኮሪያ ከሄዱ ዘማቾች ደግሞ ሻለቃ ወርቅነህ አንዱ ናቸው። ኮሪያ ውስጥ ዘምተው ሻለቃ መሪ ነበሩ እሳቸው እና በጣም በጭንቅላታቸው በጣም የሚነገርላቸው ናቸው። በነገራችን ላይ ክብር ዘበኛ ውስጥ በጣም ከሚነገርላቸው ሰዎች አንዱ እሳቸውና ጀነራል ሙሉጌታ ቡሊ እንግዲህ ከተገደሉት አንዱ ናቸው። መፈንቅለ መንግስት አድራጊ ሳይሆን ከተገደሉት አንዱ ናቸው። ትንሽ እንደው አንዳንድ ሰው ቀድር የሚለው የመንግስቱ ነው ጓደኛ ናቸው። ጥቁር አንበሳ ውስጥ አብረው ነበሩ። አብረው ነው ስደት ላይ ነበሩ። አብረው ነው ኢትዮጵያ መጡ። አብረው ነው ክብር ዘበኛ ውስጥ ትልቅ ነገር የሰሩት ማለት ነውና ትንሽ እሳቸውን መግደሉ እና ይባላል። ጓደኝነት ላይ እንግዲህ አንዳንድ ምን እንደተሰራ አይታወቅም። እና የመፈንቅለ መንግስት እነኚህ ተማሪዎቹም ከዛ በኋላ ወታደሮቹም እንግዲህ ጀነራል መንግስቱ ላይ ወንድምየው አለ፣ ከዛ ወርቅነህ አለ። 3ቱ ሆኖ እንግዲህ በጣም እያብላሉት ሄዱት። እንግዲህ ሻለቃ ወርቅነህ ደህንነት ዋና ኃላፊ ናቸው። ንጉሱ በጣም የሚወዱት ቀኝ እጃቸው ማለት ነው እና ብዙ ጊዜ እየገባ ህዝቡ ጋር ያለውንም ነገር ይነግራቸዋል። እሳቸውም ደግሞ ለውጥ ለማድረግ አልፈልጉም። ከዛ በኋላ ወደዚህ ተቀላቀለ ነው የሚባለው ወርቅነህ እና ወርቅነህና ጀነራል መንግስቱ ላይ ገርማሜ ነው እነኚህ ሆኖ በጣም ሲጠነሱ በጣም ከፍ አለ ማለት ነው። እንግዲህ አሁን የህዝብ ጀነራል መንግስቱ የሚሉት በቃ እኔ ጥሩ ኑሯል፣ ግን ህዝቡ ተበደለ። በሄድኩበት ቦታ እንግዲህ ጃንሆይን ተከትለው በሚሉበት ሰዓት በሄድኩበት ቦታ ሁሉ የህዝብ ጩኸት፣ የህዝብ ብሶት አለ። ከዛ በተጨማሪ ደግሞ ብሶት ጩኸት አደባባይ የሚባል አለ። ታዲያ አሁን ጠቅላይ ሚኒስትሩ ፓርላማ የተሰራበት ቦታ፣ ጠቅላይ ሚኒስትሩ ጽህፈት ቤት የተሰራበት ቦታ የጩኸት አደባባይ ነበር። ከክፍለ ሀገር እየመጣ ሰው ብሶቱን እዛ ነው። እንግሊዝ ሀገር እንደዚህ ያለው ንግስቷን መሳደብ አይቻልም እንጂ የሆነ ቦታ ላይ እኮ ሁሉንም ሰው መስደብ ይችላል። ከዛ ከወጣ በኋላ ግን አይችልም። እና እንደዚህ የጩኸት አደባባይ ይባላል። ሌላው ደግሞ ክብር ዘበኛ ዋና መስሪያ ቤት ፊት ለፊትም እንደዚህ የጩኸት አደባባይ አለ እና መንግስቱ ነው ሲወጣም ሲገባም ያን የህዝቡን ነገር ያያል ተብሏል። እንግዲህ ለለውጥ ነው እንግዲህ ለለውጥ ተብሎ ይሄ መፈንቅለ መንግስት እንደተደረገ ማለት ነው። እና እነኚህ ነገሮች አሁን ክብር ዘበኛ ሲያቀናጅ ወደ ህዝብ መግባት አለበት። ክብር ዘበኛ ወደ ህዝብ ካልገባ ዝም ብሎ መፈንቅለ መንግስት ማድረግ አይችልም። ወደ ህዝብ ለመግባት ደግሞ በሙዚቃ ክፍሉ በኩል ትልቅ ነገር ነው ያደረገው። ሙዚቃ ክፍሉ በኩል በጣም ትልቅ ነገር ያደረገውና ጥላሁንን የሚያመጡት ለዚህ ነው። ጥላሁን ወደ ህዝብ አስገብቷቸዋል። በደንብ ይጠቀሙበት ነበር እኮ። ሻምበል አፈወርቅ ዮሐንስ እየጻፉ ንጉሱን እኮ ከተክቱ ነበር። ከዛ ደግሞ ሌላ መኩሪያ አለ አንበሳው። ታዲያስ ወደ ህዝብ ይዟቸው ገባ። እነኚህ ሁለቱ ጥላሁን ገሰሰና መኩሪያ ወደ ህዝብ ክብር ዘበኛን ይዘው ለመግባት ትልቅ ድርሻ ነበራቸው። ህዝቡን ይዘውታል ማለት ነው። ክብር ዘበኛ ሲባል የመኩሪያ የጥላሁን ይባላል። ታዲያስ ጥላሁን እኮ አልቻልኩም የሚባለው ዘፈን እኮ ንጉሱን እኮ መምራት አልቻልም ውረድ እኮ ነው።
እሳቸውም እኮ ሻምበል አፈወርቅ ዮሐንስ እኮ ተጠርተው ተጠይቋል። ምንድነው ምን ያልቻልኩ ምናምን ምንድነው እስቲ አስረዳ። አሬ ባልና ሚስት ጭቅጭቅ ነው እና የእንትን ጉዳይ አይደለም ነው። አዎ እሺ ባልና ሚስት ተድርጎ ተባለ። ያው መጀመሪያ ስሙት የጥላሁን ገሰሰን አልቻልኩም የሚለው እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ ሰለቸኝ መረረኝ ተጨነቅኩ እንደምለው አልቻልኩም ትንሽን አልቻልኩም ምን ልሆን እኔ ለኔ አሉ። ከዛ በኋላ ደግሞ ከብዙነሽ በቀለ ጋር ያያችሁ ባልና ሚስት አድርገ ስራ ተብሎ ያው ከብዙነሽ በቀለ ጋር እኮ እንዲዘፍኑ ተደረገና ዘፈኖች እንትን አድርገዋል። በኋላም እኮ ጥላሁን ገሰሰ እኮ መፈንቅለ መንግስቱ ካለቀ በኋላ እኮ ይቅርታ ለምናለው አይደምጽ ይቅርታ ለምናለው ተፈቀራው ያለው ይቅርታ ለምናለው ያው እኮ ነከጥላሁን ጋር ምን ቢሆን ችግር የለውም። ያችን ዘፈን አሁን ፍቅር ይመስላችኋል? ሴት ፍቅረኛውን ይቅርታ ለዚህ እኮ ነው ክብር ዘበኛ መፈንቅለ መንግስቱ ካደረገ በኋላ በትንትዱ ስለወጣ ንጉሱ ባሉበት የዘፈን ይቀርባልና ምሪ ቅረብ ተብሎ ጥላሁን ገሰሰ ይቅርታ ለምናለው ግጥሙን ተመልከቱ ውስጡ እሳቸውም ጃኖን ልክ ገብታቸዋል አንተም እነሱም ልክ ገብቷል። ያው ይቅርታ አድርገናል ተብሎ እንደገና ክብር ዘበኛ እንትን አድርጓል ማለት ነው። ዞሮ ዞሮ ዘፈኖችም እንደዚህ አለ። በነገራችን ላይ ምን ነው ተለየሽኝ የሚለው ዘፈን ምን ነው ተለየሽኝ የሚለው ዘፈን እኮ ለቴጌ ሞቶ ነው የተዘፈነው። ግን ለቴጌ ነው ይባላል፣ ግን ለመንግስቱ ነው ያለው ምን ነው ተለየሽኝ የሚለው። ነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ እያልን ታናጌጥ ባበባ ግርማ ነው የዘፈነው። ግርማንም ስጠይቁ አላውቅም ብሏል። አቶ ጌታቸውንም ስጠይቃቸው እሳቸውም ዝም አሉ። ግን ያው ተብሏል። ግርማም አያውቁም ምክንያቱም ለቴጌ ይባል ለማለት አላውቅም ብሏል። ዘፈን ነው ጌታቸው ደባልቄ ነው ያው እሳቸው ግጥም ነው። ያው እንግዲህ እሳቸውም እንትን አድርጓል ማለት ነው። ለእውነት ሞታለሁ ዛሬ ዘፈን በዘፈን ነው ማድረግ የታባቱ ውሸት ለመናገር አድጃምያስ ለእውነት ሞታለሁ አልሳሳም ለነፍሴ ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሳሳም ለነፍሴ ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሳሳም ለነፍሴ ያልሆነው ሆነ ብዬ ከማለት እውነት ተናገር ይሻለኛል ሞት ውሸትን የማይወድ እውነተኛ ሰው ነው ተብዬ መጠራት ታላቅ ኩራቴ ነው። እና ግጥሙ መክፈቻው ላይ ለዘራይ ደረስ የሚል ነው። ለዘራይ ደረስ ነው። ዘራይ ደረስ እኮ በ1930 አካባቢ ነው የሞተው። ዘፈኖች ዘፈነው ከመፈንቅለ መንግስቱ ማለት ነው። ለእውነት ሞታለሁ ማለት መንግስቱ ላይ ለእውነት ብሎ ተነስቶ ነው። እሱም የክብር ዘበኛ ወታደር አለ ታዲያ ያኔ እኮ እንትን ያደርጋሉ ማለት ነው። በነገራችን ላይ እኮ መንግስቱ ንዋይም ከሞተ በኋላ እኮ ስላሴ አንድ ዛፍ ስር ነው የተቀበሩት ተብሎ ወታደሩ እኮ ለሊት እየተነሳ ይቆፍር ነበራሉ። ባዛ እዚህ ጋር ነው የተቀበሩት ተብሎ በጣም ይወዱታል መንግስቱ ንዋይ በጣም ይወዱታል ማለት ነው። እና እንደውም ያኔ መፈንቅለ መንግስቱ ከተከሸፈ በኋላ ጦር ሰራዊቶች ቤቱ ገብተው ትራስኪ ውስጥ 1 ብር ነው ያገኙታል። አንድ ብር የድሮ 1 ብር የዛኔ 1 ብር ጀነራል መንግስቱ ላይ ገንዘባቸውን ደሞዛቸውን ከወሰዱ በኋላ በቃ በተለይ ወታደር ሚስቶች ለነሱ በጣም ይረዱ ነበር። ክብር ዘበኛ ወታደሮች አንደኛ ለሚስቶቻቸው ገንዘብ ያሰጡ ገንዘብ በተቸገሩት በጣም ይሰጡ ነበርና እንዲህ 1 ብር ነው የተገኘው ይባላል ሲፈትሹ በዛን ተደርጎ እናላችሁ በቃ የመፈንቅለ መንግስት ለማድረግ እንግዲህ ዝግጅቱ ምናምን ተደረገ። ገርማሜ ነው አይ
ወላይታ ነበር እዛ አድርገውት መሰረተ ትምህርት በነገራችን ላይ እሱ ነው በደንብ ያስጀምረው ፊደል ገስቶ ሄዶ እዛ ወላይታ ህዝቡ እንዲማር በጣም ተናርኩ መሬት እየነጠቀ በቃ ለዳው እየሰጠና ብዙ ስርዓቱን አበላሽቷል ተብሎ አንስተውት ጅጅጋ ነው ይላኩት ግን ጅጅጋ እየሄደ ይመጣል ለንጉሱ መልእክት ደረሳቸው በነገራችን ላይ ቀድሞ ተነግሯቸዋል የመፈንቅለ መንግስት ወይ ሚሊታሪው ሊያደርግ ክብር ዘበኛ ሊያደርግ እንደነበረ ተነግሯቸዋል እንደውም ከመሄዳቸው በፊት ኤርፖርት ኦልድ ኤርፖርት ነው በነገራችን ላይ ኦልድ ኤርፖርት ነው አሮጌ አውሮፕላን ማረፊያ ነው የሚባለው እዛ ነው የሸኟቸው ለሽኝ ከሄዱት መኮንን ሀብተወልድ ይገኙበታል መኮንን ሀብተወልድ ቅድም እንዳልኳችሁ ጥላሁን ገሰሰ እሳቸው ነበር ጥላሁን ገሰሰ የነሱ ነበር የሀገር ፍቅር ነበር ክብር ዘበኛ ለዛ ጉዳይ እንደወሰደ ያውቃሉ እንደገናም ደግሞ እዛ ክብር ዘበኛ ከገባ በኋላ ጥላሁን ወደዚህ እንዲመጣ ተብሎ ነበር መንግስቱ ነው ተጠይቆ ወስዳል ከነሱ ተብሎ ጥላሁን የሚባል ዘፋኝ የለም ጥላሁን የሚባል ወታደር ነው ያጋለው በቃ ምክንያቱም ሌላ ጉዳይ ፈልጉታል እና ከአቶ መኮንን ሀብተወልድ ጋር በጣም ጠብ ውስጥ ገብቶ ነበር ምክንያቱም አቶ መኮንን ቀድሞ አውቋል ክብር ዘበኛውን እየተንቀሳቀስ እንዳለ ትልቅ እንትን ነበራቸው እዚህ አሁን አንበሳ ግቢ ጋር ትልቅ የቃኝ ሻለቃ ሬዲዮ ላይቭ ነው የሚያስተላልፉት ነጥላው ነብዙነሽ እየዘፈኑ ህዝቡን ይቀሰቅሱ ነበር በቃ ክብር ዘበኛ በጣም እየተወደበር ይሄ ነገር በቃኝ ሻለቃ ሬዲዮ ጥሩ አይደለምና ለንጉሱ ብለው አስነስተዋል ያንንም ከዛ በኋላ ደግሞ በጣም ክትትል ያደረጉ ደርሰውበታል እሳቸውና ከመሄዳቸው በፊት ነግረዋቸው ነበር ሊሸኟቸው የመጡት መንግስቱ ነውና ሻለቃ ወርቅነህ ነበር በርግጥ ሁለቱም ብዙ ጊዜ ይሸኛሉ አብሮ ባሉበት ደህንነትና ክብር ዘበኛ ነው እና እነኚህ ሁለት ሰዎች የሆነ ነገር አስበዋል ምናምን ብለው ሲነግሯት እንት ልታጣላይ ነው ከነኚህ ወጣቶች በጣም እንትናር ለሀገር የሚሰሩ በጣም ተው ግን ያን ነገር እኮ ሳይነግሯቸው ነው የሞቱት እኔ ያልኩት ደረሰ አይደል የሚለውን ነገር እሳቸው ጃኖ ሳይመልሱ መኮንን ሀብተወልድ እንትናር ዞሮ እንግዲህ እሳቸውም አንደኛ ነገር ሌላው ደግሞ ጀነራል ሙሉጌታ ቡሊ እሳቸውም ለጃኖ ይነግሯቸዋል ጀነራል ሙሉጌታ ቡሊ ይሄ ነገር እንዴት ነው በጣም እዚህ አካባቢ ገርማሜ እንደዚህ መረጃ አለ ምናምን ሲሉ እኔ እንደውም አንተን እንደተጠረጠርኩት ራስ እንደተጠረጠርኩ እንጂ እኔ እነሱ እንደዚህ ያደርጋሉ ብዬ የሚወራው እንደውም ባንተ ላይ ነው እሺ በቃ ያሱም ደግሞ እሳቸውም ሳይመልሱ እሱም ያው እንግዲህ ይጅግር አድርገ እና ዞሮ እንደዚህ ተደረገና ክብር ዘበኛ ታህሳስ 4 ቀን ማታ ነው ግን ታህሳስ 5 በዋናነት ክብር ዘበኛ እንግዲህ ጃን ሜዳ ተነግሯቸዋል ጦር ሰራዊት መፈንቅለ መንግስት አድርጓልና ተብሎ ነው የተነገራቸው ይሄ ክብር ዘበኛ መፈንቅለ መንግስት ለማድረግ መንግስቱ ነው ያልነገራቸው በቃ ጦር ሰራዊት እንዲያደርግ መፈንቅለ መንግስት ጦር ሰራዊት ባለበትና መጀመሪያ ትልቅ መስሪያ ቤቶች እንይዛለን ተባለ ነው ዋናውና መስሪያ ቤት ሬዲዮ ጣቢያውን ቴሌቪዥን ደግሞ ይደማል በሙሉ ይዟል ያንን በሙሉ ከያዙ በኋላ ነው እንትን ያደረጉት እና ይሄን በሚያደርጉበት ሰዓት ትንሽ ጦር ሰራዊት ያስቸግራል ተብሎ አሁን ምንድነው የጃኖን ባለስልጣኖች መያዝ ነው ማለት ነው የሚያስቸግሩ ባለስልጣኖች መያዝ ነው ማለት ነው ስለዚህ እየደወሉ እቴጌ ታማለች ነው ይላሉ መጀመሪያ ራስ አበበ አረጋይ ተጣሉት ራስ አበበ አረጋይ እንግዲህ ያኔ ጃኖ በጣም ቀንጅ በነገራችን ላይ ከአርበኞች ስልጣን ያዙት እሳቸው ናቸው እንደ ጃኖን በጣም የሚያምኑት እሳቸው ነው እና እሳቸው ነው በነገራችን ላይ ሃንግ ያደርጉት ታዲያ ሲጠሩና መንገድ ላይ ጋ ያረጋሉ ክብር ዘበኛ ያታደሩት እና ወረድ ምናምን ይያሉ ሁሉንም እና አባህናንም ጀነራል ሙሉጌታ ቡሊ ሁሉንም የሚያስገቡት በዚህ ነው መኮንን ሀብተወልድንም እና አምደ ሚካኤል ደሳለኝም የሚያስገቡት በእንዲህ አይነት መንገድ ነው እንግዲህ የጠሩ ባለስልጣኖችን የክብር ዘበኛ ወታደሮች ሃንግ ያደረጉ ወደ እስር ቤት ይከታሉ ማለት ነው ዛገነተ ልዑል እንግዲህ አረንጓዴው አዳራሽ እዛ ውስጥ ያስገባሉ ማለት ነው እና በዚህ ጊዜ በነገራችን ላይ አበበ ቢቂላ ሲመጣ ማለት ነው አበበ ቢቂላ ሲመጣ የመጣው መስከረም 5 ቀን 1953 ዓ.ም ነው የመፈንቅለ መንግስት ከመካሄዱ እንግዲህ ከታህሳስ በፊት ማለት ነው ከሮም ኦሎምፒክ አሸንፎ ሲመጣ የአቀባበል ኮሚቴ ውስጥ ጀነራል ጽጌ ዲቦና ጀነራል መንግስቱ ነው አይናቸው እና አበበን አቀባበል እነሱ ነው የሚያደርጉት ስለ አበበ አቀባበል መቼም አያወሩም ምናምን እንዴት ነው መቼም ማን ቤት በኩል ምናምን ነገር እናድርግ በሚል ነው አይደል የሚነጋገሩት ታዲያስ የሚነጋገሩት በዛና ለዝግጅቱ የተገናኙት ለአበበ አቀባበል ተብሎ ኮሚቴ ውስጥ ግን የሚነጋገሩት በእርግጠኝነት ሌላ ነገር ነው ማለት ነው በነገራችን ላይ ዛን ቀን ታህሳስ 5 ቀን ማለት ነው አበበ ቢቂላ 9 ሰዓት ተቀጥሮ ነበር አበበ ቢቂላ ጀነራል መንግስቱ ጋር 9 ሰዓት ቀጠሮ እያለ ያወራል አበበ ቢቂላ ቀጠሮ አለኝ ጀነራል መንግስቱ ጋር ለማድረግ ነው ግን ለካ መፈንቅለ መንግስት ተጀምሯልና አበበ ዋና እንትን ያለው ምን ልታረግ ከሳቸው ጋር ተቀጣጣልክ ነው በዛን ሰዓት ምክንያቱም አንድ ጀነራል ያኔ 10 አለቃ ነው እዛ ያያለ ነው እንትና እሳቸው የቀጠሩ ለማረግ እድገቱ ነው 10 አለቃ ነው የተሰጠው ከዛ ማረግ እድገት ይሰጣል ተብሎ ታህሳስ 5 ቀን ነው እንግዲህ ሌላ አይሆን ምናምን የሚታወቅ ነገር አይደለም እሱ የማረግ እድገት ነው ይበል እንጂ አይታወቅም ምክንያቱም በጣም በዝነኞቹ በታዋቂዎቹ ይጠበቃሉ ቅድም ብያቸዋለሁ መኩሪያ አለ አበበ ቢቂላ አለ ጥላሁን ገሰሰ አለ
ወደ ህዝብ ገብቷል ማለት ነው። እነኚህ ለውጡን ደጋፊዎች ናቸው በሚል ታዲያ እነ ጥላሁን ገሰሰ እኮ አልቻልኩም ቢለው እኮ እንትን ዩኒቨርሲቲ እኮ በቃ ኮቱን ሸሚዙን ከነትራውን አውልቆ በዝና በቃ ተማሪውን ሲያንጫጫ ማለት ነው። በነገራችን ላይ እንግዲህ ጀነራል መንግስቱ ላይ የክብር ዘበኛ ወታደሮችን ጃንሜዳ ሰብስበው ንግግር ካደረጉ በኋላ ወደ ዩኒቨርሲቲ ነው ሄዱት። በሩን ከፍተናል፣ መስኮቱን ከፈቱና ደግሞ ሄዱ ነው። ፖለቲካ ተጀመረ የሚባለው ያኔ እኮ ነው። በኢትዮጵያ ውስጥ ለውጥ ያስፈልጋል ተብሎ ሚሊተሪው ተነስቶ ተማሪውን አነሳስቶ ነው እንትን ያደረገው ማለት ነውና ያኔ ተማሪውም ደግሞ ደግፎታል። ደግፎት እኮ ሄዷል። ታዲያስ 4ኛ ክፍለ ጦር ድረስ እኮ ሄዷል። የዩኒቨርሲቲ ተማሪዎች ለውጡን ደግፎ ስለዛ ምንድነው አንተ አይ ለውጥ በል ተመለስ በቃ ልናጭደው ከማንም እንትን ጋር ተብሎ ያው እንዲመለሱ ተደረገ። በቃ ለውጡ የተሳካ ነገር ነው የሚመስለው። በነገራችን ላይ ታህሳስ 5 እንግዲህ ራሱን ስልጣን ላይ እንትን ተብሏል። ከተነጋገሩ በኋላ እና ጀነራል መንግስቱ ገርማሜ ከተነጋገሩ በኋላ ለውጥ ሲደረግ ምንድነው እንግዲህ አሁን መንግስቱ ነው የፊውዳል አስተሳሰብ እንዳለው ነው ማለት ስር ነቀል ለውጥ አይፈልግም። ገርማሜ ግን ስር ነቀል ሶሻሊስት ነው፣ ሶሻሊስት አራማጅ ነው፣ እንደውም ኮሚኒስት ነው ይሉታል እሱ እና ስልጣን ቢይዝ ኖሮ ወንድምየውና እሱ እንዴት ይሆኑ ነበር የሚለው እኔ አላውቅም። ግን ስላልሆነ መቼም በቃ መጨረስ እንትን አይቀርም፣ መጨረስ አይቀርም። ግን የእሳቸው አስተሳሰብ እንደዚህ ነው ይባላል። በነገራችን ላይ አንድ ላይ እንዳገቡ አንድ ላይ እኮ ያገቡት አንድ ቀን ያገቡት እኮ ሁለቱም አንድ ቀን ያገቡ። ፎቶአቸውን ከፈለጋችሁ አንድ ቀን ያገቡት መንግስቱና ገርማሜ ሁለቱም አንድ ቀን። ግን መንግስቱ ነው እኮ ልዕልት ሂሩትን ነበር በደም ተጫጭተው ብሎ በቃ ሊጋቡ እኮ የጃንሆይ ልጅ አይደሉ ልዕልት። ግን በኮሚቴ ይጠናል። አሁን ደግሞ ሻለቃ ወርቅነህ እኮ ጃንሆይ ሳያዙ ነው ያገቡት የተጫጩት። በጣም ተቆጥቷቸው ማን ፈቅዶልን ነው እኛ ሳንፈቅድ እንትን የምታደርገው እና አንድ ጋብቻ ጃንሆይ ልጃቸውን ይሰጣሉ። ልጆቻቸውን ጨርሶ ወደ ልጆቹ ልዕልት ሂሩትን ነበር እሳቸው ያገቡት። ግን ኮሚቴው በፍጹም መንግስቱ እሷ ማግባት የለበትም እሷ ሌላ ነው፣ መንግስቱ ደረጃው ዝቅ ያለ ነው ምንድን ነው አይታወቅም። እዛ ቤተ መንግስት ከከሸፈ በኋላ ከተገደሉ ሰዎች ውስጥ ኮሚቴ ውስጥ የነበሩት አሉበታሉ ያከላከሉ አይገባውም ሂሩትን ለሱ አይገባውም በሚል እንደዚህ አይነት ነገር እና እንግዲህ የመፈንቅለ መንግስት የካቲት ላይ ነው ለማድረግ የተፈለገው። ጃንሆይ እንግዲህ ህዳር 21 ቀን ነው ሄዱት ከአዲስ አበባ ወደ ብራዚል እና በዛ አድርገው ቱር አድርገው ዞሮ ይመጣሉ ማለት ነው። ህዳር 21 ነው ሄዱትና ከዛ ቴሌግራም ላኩ። መንግስቱ እንግዲህ የደረሳቸው መረጃ አለ። እንግዲህ መንግስቱ ሲመጡ እንደሚያነሱት ይሄ ገርማሜ የሚባለው ነገር ይመላለስ ከጅጅጋ ለምንድን ነው የሚመላለሰው? እንግዲህ መጀመሪያ ጥርጣሬ አለ አይደል ምንድን ነው የሚመላለሰው ተብሎ እሱም ያው ትንሽ እንግዲህ የደረሰው እጁ ላይ የደረሰው ደህንነት ክፍሉ ደግሞ ዋናፊ መንግስቱ አለበት እና ቀድሞ ካሳወቃቸው በኋላ በችኮላ ተደረገ የሚባለው አንድም ይሄ ነው። የመጣው ቴሌግራም የደረሰበት ቦታ ይሄ ሚስጥር ወጥቶ ከዛ በኋላ ቶሎ ወደ መፈንቅልም ወደ ማድረጉ ታሳሳር በቃ በግርግር እንደዚህ አይነት ነገር ተብሎ ወታደሩ ተነገረው። እንግዲህ ወታደሩ ዋና ቦታዎች ላይ ያዘ። እንግዲህ ሬዲዮ ጣቢያው ነው። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን እኮ በመድፍ ተመቷል። ታዲያስ የዛን ቀን ኢትዮጵያ እግር ኳስ ፌዴሬሽን መከላከያ ሚኒስቴር ነው እንዴ ወይ ሚሊታሪ ተቋም ነው እንዴ? ጸሐፊው ነው የነገሩኝ። በነገራችን ላይ ጽህፈት ቤቱ የት መሰላችሁ ያለው? ኢየሩሳሌም ህንጻ። እንግዲህ ያኔ ማዘጋጃ ቤቱ አልተሰራም። ፒያሳ ያለ ማዘጋጃ ቤት በማዘጋጃ ቤቱና በኢየሩሳሌም ህንጻና በሬዲዮ ጣቢያው መካከል ምንም አልነበረም። ያኔ ምንም ባዶ በቃ ፊት ለፊት ነው ማዘጋጃው። በኋላ የተሰራው ብያቸው ነው እሱ እንግዲህ 57 ነው ማዘጋጃ የተሰራው ምንም አልነበረምና ያው ጸሐፊው ሲነግሩኝ የኢትዮጵያ እግር ኳስ ፌዴሬሽን 5ኛ ፎቅ ላይ ነው ያለው። ግን ለመስቀል ማነው የኢትዮጵያ እግር ኳስ መስኮቱ ላይ ለመስቀል አልተመቸም። በላሜራ የተሰራ የኢትዮጵያ እግር ኳስ ፌዴሬሽን የሚል ስለዚህ 6ኛ ፎቅ ላይ ሰቀሉት። ያው እዛ እንዳለ ለማሳየት ነው። ከዛ አነጣጥረው በው አደረጉት። የሲቪል መስሪያ ቤት ነው። ግን ክቡር ዘበኛ እንግዲህ በፌዴሬሽን ያኔ እግር ኳስ ነው እንትን እያለ ምናምን እያለ በቃ ብዙ ነገር እንትን ተብሎ ይሄ ፌዴሬሽን አንድ ቀን ምናምን ሲባል ግን አልተገኘም። ፌዴሬሽኑ ዶክመንቱን ሰዎቹን ምናምን እንግዲህ እንትን ለማድረግ ነበር ጸሐፊው ነው የነገሩኝ ብያቸዋለሁ። እና እዛ ጋር እንግዲህ ዋናዎቹን ከያዙ በኋላ ፍስሐ ወልደ አማኑኤል የተባለ ኢትዮጵያ ብሔራዊ ቡድን ተጫዋች ያው ብዙዎቻችሁ ታውቁታላችሁ። አሁን ደግሞ በበጎ አድራጎት ድርጅት ስራ ላይ እየሰራ ነው። እንደውም ብታግዙ ጥሩ ነው። የኢትዮጵያ ብሔራዊ ቡድን ተጫዋች ነው። 6ኛው አፍሪካ ዋንጫ፣ 4ኛው አፍሪካ ዋንጫ፣ 5ኛው አፍሪካ ዋንጫ፣ በ7ኛው አፍሪካ ዋንጫ ተሳትፏል። እንግዲህ አሜሪካ ሄዶ ትምህርቱን ተምሯል። እሱ ያኔ ክቡር ዘበኛ ገና ከቢ ወደ ዋና ቡድን ማደጉ ነው
ትሬኒንግ ተጠርቷል የዛን ቀን እሁድ ለከጉርጊስ ጋላቸውና ለዋናው ቡድን ሊሰለፍ ነው። በቃ ዛሬ ትሬኒንግ ምናምን ብሎ ሲመጣ መሳሪያ ያዘ ወታደር ጃል ሜዳ ትሬኒንግ የለም እንዴ ባክስ ላሽ በይ ዛሬ ምንም የለምና ወደ ቤት እጂ ምናምን ተብሎ እሱ ራሱ ነው የነገረኝና እሱንም ሻኙት። ከዛ በኋላ እንግዲህ ደብዳቤ መላክ ጀመሩ። እዛኑ ቀን ነው ደብዳቤ ምን የሚል ነው ደብዳቤ የደብዳቤው እንትኑ የኢትዮጵያ መንግስት የሚል ነው። የኢትዮጵያ መንግስት የሚባል እኮ አልነበረም ያኔ የኢትዮጵያ ንጉሠ መንግስት የኢትዮጵያ ንጉሠ ነገሥት መንግስት ነው ደብዳቤው ሁሉ እንጂ የኢትዮጵያ መንግስት አይልም ነበር ደብዳቤዎቹ ማለት ነው። እና ለውጡ እንግዲህ ቶሎ ተዘጋጅቶበት ለኤምባሲዎች ለምናምን ደግሞ ደብዳቤ ተላከ ኢትዮጵያ መንግስት የሚል። ከዛ እንዳልኳችሁ እንግዲህ አልጋውራሽን በጃንሆይ ቦታ አደረጉ። ግን እሳቸው በደሞዝ የሚሰሩ ናቸው ልክ እንደ ውጭ ሀገር ወይ እንደ እንግሊዝ ወይ እንደ ሌላው ሀገር ወይ እንደ ሆላንድ ምናምን ነው። ራስ ምሩን ደግሞ ጠቅላይ ሚኒስትር አድርጉ። ራስ ምሩ እንግዲህ ለውጥ ፈላጊ ናቸው። በነገራችን የጃንሆይ አብሮ አደ ከ7 ዓመታቸው አብረው ብዙ ነገር በቃ ይህ ልጅ ኢያሱን የሚያወርዱት እነሱ አሉ። ራስ ምሩ ጦር አይደለም ሄደው ልጅ ኢያሱን ከስልጣንም በማውረድ ወደ ሐረር ዘምቶ አብሮ እንግዲህ 66ም እኮ ከስልጣን ሲወርዱ ንግግር ካረጉ በኋላ እነ ሻለቃ ደበላ ዲንሳ እሳቸው ናቸው ወታደሮቹን ተናግረው በቃ ይልቀቁላቸው ምናምን ብሎ አብሮ እንግዲህ እስከ ዕድሜ ልካቸውን በሙሉ እንግዲህ አልተለያዩምና እሳቸው እንግዲህ ለውጡ እነኚህ ተማሪዎች እሳቸው ቤት አይደለም የሚደሉት። በነገራችን ላይ የእሳቸውም ልጅ ሚካኤል ምሩ እሱም እኮ ጠቅላይ ሚኒስትር ሆኗል በደርግ ጊዜ ትንሽ ቀን አንድ 40 ቀን ምናምን ነገር አክሊሉ ሀብተወልድ ከዛ በኋላ ደግሞ ሌላ እንዳልካቸውም ከዛ በኋላ እሳቸውን የሆኑትና እሳቸውም ደግሞ ፓርቲ ነበራቸው ንጉሱን ለመለወጥ ማለት የእነሱ ደግሞ ፓርቲ ልወዝወዘው በእግሬ ይባላል። ዘፈን ነው አይደል? ልወዝወዘው በእግሬ ግን ፓርቲው ስም ነው። ምክንያቱም እነሱ ቁጭ ካሉ የታወቁ ናቸውና ደህንነት ምናምን እንትን ያደርጋቸውና እየሄዱ ነው እየተወዛወዙና ልወዝወዘው ፓርቲ ልወዝወዘው በእግሬ የሚባል ነው ፓርቲው ማለት ነውና በዛ መንገድ ነበር እነሱ እንትን የሚያደርጉትና እሳቸው እንግዲህ ያው እሳቸው ልጅ ሚካኤል ምሩ እንግዲህ ለውጥ ፈላጊ ናቸው። በነገራችን የእነሱ እንትን ቁጥር ነበር ሶሻሊዝም ከኢትዮጵያ አንፃር ለደርግ አቅርበው ነበር። እኛ ንጹህ ሳይንሳዊ ሶሻሊዝም ነው የምፈልገው ብለው ደርግ በቃ ወደ ሌላ ቦታ ገብቶ እኮ ችግር ውስጥ የገባነው እኛ ማለት በቆሎ ምናምን ነገር ሌኒን ምናምን ነገር እና ሰው አንዳንዴ ለምሳው የነ ማርክስን ፎቶ ያላሉ እናገኝ ነው ብቻ ጥሩ ነው። እና ራስ ምሩን በዛ መንገድ ያው አልጋውራሽን በጃንሆይ ቦታ አደረጉ። ያው እንግዲህ እሳቸው በግድ ነው ይላሉ ደግሞ ፈልገው ግን እኔ መግለጫቸውን ስሰማው ፍላጎት ያላቸው ይመስለኛል። በእውነት ፍላጎት ያላቸው ይመስለኛል። እስከ መቼ ነው እንግዲህ አልጋውራሽ ተብዬ እንትን ማድረገው ማለት ነው ይፈልጋሉ። እና ያ ነገር ከሆነ በኋላ ታህሳስ 5 መግለጫ ተሰጠ ማለት ነው። መግለጫውን ዓለም መዝገብ ነው ያነበበው። መግለጫዎቹን በሙሉ ዓለም መዝገብ እኮ በኋላ እኮ በዛ ጠፍቶ ምናምን አድርጎ በደርግ ጊዜ ተመልሶ ብቻ መጥቶ ነበር። ያው በኋላ ተመልሶ ሄደ። እንግዲህ ታህሳስ 5 ቀን ራሳቸው አልጋውራሽ ከዜና በኋላ የሰጡትን መግለጫ ድንቁርናን ከመካከላቸው አጥፍተው በአእምሯቸው መራቀቅና በኑሮ ደረጃ እየገፉ የሚሄዱ የዓለም ህዝቦች ላይ የኢትዮጵያን ህዝብ ሊያደርሰው የሚችል የማይፈጸም የቃል ተስፋ መስማት ሳይሆን እውነተኛ ተግባር ላይ የዋለ የህዝብ የአእምሮና የኑሮ ድገት የአገር ሀብት ልማት ፕሮግራም እስከዛሬ ድረስ ተዘርግቶ ካለማየቱም በላይ ከጥቂት ዓመታት ወዲህ ነጻነታቸውን ያገኙ የአፍሪካ ሀገሮች እንኳን ሳይቀሩ በሚፈጽሙት የስልጣኔ እርምጃዎች የኢትዮጵያን ህዝብ እየቀደሙና ወደ ኋላ እየጣሉ ወደፊት የሚገሰግሱ መሆናቸው ለኢትዮጵያ ህዝብ ዕለት በዕለት ግልጽ እየሆነለት ሄደ። ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰው። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ እነሆ ዛሬ ስልጣንን ጨብጦ ለኢትዮጵያ ህዝብና ለሀገሪቱ መድህን ከመሆን ደረጃ ላይ መድረሱን ለኢትዮጵያ ህዝብ ልገልጽላችሁ እድል በማግኘቴ ደስታዬ ፍጹም ነው። እና እንግዲህ ይህን ካደረጉ በኋላ እነኛን ሰዎች ሀንግ እያደረጉ ምናምን ካሰሩ በኋላ አንድ ሰው አልተያዛል። እንግዲህ የጦር ሰራዊት እንግዲህ በእርግጥ ሶስት ቦታ አልተያዙዋል። አንደኛ ጳጳሱ ናቸው፣ ሁለተኛ አየር ኃይል አዛዥ፣ ሶስተኛ እንግዲህ ጀነራል መርዕድ መንገሻ ናቸው። እኛ መርዕድ መንገሻ የጦር ሰራዊት ዋና አዛዥ ናቸው። መርዕድ ሲባል ትንሽ እንዳያምታታችሁ መርዕድ 53ና መርዕድ 81 አሉ። መርዕድ መንገሻ የመፈንቅለ መንግስት አክሻፊ ናቸው በ53። መርዕድ ንጉሴ ደግሞ መፈንቅለ መንግስት አድራጊ ናቸው በ1981 ማለት ነው። እነኝን ትንሽ መለየት ያስፈልጋል። መርዕድ ሲባል እንትን እንዳያደርግ ማለት ነው። በዚህ መንገድ እንግዲህ እነኚህ ሶስቱ አልተያዙም። ጳጳሱ ትልቅ ሚና ይጫወቱ ወረቀቱ እንኳን አስበተኑት እሳቸው ናቸው። ንጉሱ ይመጣሉ፣ ጦር ሰራዊት ባለፈበት ግፋ እናንተም እጅ ስጡ ብለው አየር ኃይልም ሄዶ ደግሞ የከተከተው እሱ ነው። በዛ መንገድ ማለት ነው። እና ዞሮ እንግዲህ መጀመሪያ እንግዲህ ቴሌን ነው እንግዲህ ሬዲዮ ጣቢያ ሄደ ሲባል ሬዲዮ ጣቢያ ክብር ዘበኛ ወታደሮች ሄዱ። ገርማሜና
እዛ ሄዱት ገርማሜ ሬዲዮ ጣቢያ ያዙ ወታደሮቹ ናቸው። ከዛ በኋላ ደግሞ ገርማሜና ወርቅነህ ናቸው ወደ ቴሌ ሄዱት። ዋና ቴሌ እኮ ነው ማስተላለፊያ እኮ ቴሌ ነው። ቴሌ ካልተያዘ እንዴት ይሆናል ማለት ነው። ሁለቱ ሄዱ። ከዛ በኋላ ገርማሜው መንዳፍራሽ እዛ ተጀምሮ ከዛ በኋላ ቴሌን ጋማ እዛ ያሉትን በሙሉ ያዙና በቁጥጥር ስር አድርጉ። ቀኑ 4 ሰዓት ጀምሮ ከቀኑ 4 ሰዓት ጀምሮ ወዲያ ከያዙ በኋላ በ6 ሰዓት የሚተላለፍ ዜና አለ ተብሎ በዛች መኪና ላይ አንድ የሚቀሰቅሱት ከሻምበል አፈወርቅ ያነሳሉ። በዋናነት ቀስቃሾቹ ደግሞ ወርቅነህና ገርማሜ ወንዳፍራሽ ናቸው። እነሱ በ6 ሰዓት ዜና ስሙ እንግዲህ ያኔ ዜና ሬዲዮ ምናምን የሚባል የለምና ፒያሳ በየቦታው ላጋርላ ፖል ተተክሎ ነው እነዛ ሄዳችሁ ዜና ስሙ ነው። ምክንያቱም ሰው ሬዲዮ የለው ምን የለም በኋላ ተባራሪ ወሬ ነው እንትን የሚያደርገው ማለት ነው። እና በዚህ መንገድ ነው እና እነሱ ቀሰቀሱ እንደዛ አደረገው። ከዛ በኋላ ህዝቡ ዜና አዳመጠ። ያው እንግዲህ እንዳልኳችሁ እንግዲህ ከንጉሱ ከስልጣናቸው መውረዳቸው ተነገረ ማለት ነው። በዚህ መንገድ እንግዲህ ያው ቀጥሎ ደግሞ የሚመጣ መግለጫ አለ ታህሳስ 6 ቀን እንግዲህ አሁን ጀነራል ዋና ከሽፍ የሚባሉት ጀነራል መርድ ናቸው። ለሳቸው ማን ነገረ የሚባል ነው። ሁለት ሰዎች ናቸው።